ሰላም ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ ስንል በአክብሮት እንጠይቃለን። እንግዲህ ዛሬ ባርሴሎና 28ኛ የላሊጋ ዋንጫውን ማሳካት የቻለበትን ከኤስፓኞል ጋር ያደረገውንና 2-0 በሆነ ውጤት ያሸነፈውን ጨዋታ ለመነጋገር ነው እዚህ የተገናኘ ነው። እንዲሁም ከጨዋታው በፊት የተከሰተ አስደንጋጭ ክስተት ነበረ። ታዲያ ይሄ ምንድን ነው? ምንስ ነው? እንዴት እየተካሄደ ነው? ስንት ሰዎች በዚህ አስደንጋጭ ዙሪያ ላይ ጉዳት ደረሰባቸው የሚለውን እንዴት ሊደርስ ቻለ የሚለውን ነገር የምንነጋገር ይሆናል። እናም እናንተም እስከዛው ድረስ ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ እንዲሁም ደግሞ ሼር በማድረግ ሀሳብ አስተያየታችሁን ደግሞ በኮመንት ሴክሽን ውስጥ በማስቀመጥ አብራችሁን ቆዩ ስል በአክብሮት ጠይቃለሁ። ባርሴሎና እንግዲህ 28ኛ የስፔን ላሊጋ ዋንጫውን ኤስፓኞልን 2-0 በሆነ ውጤት ባሸነፉበት ጨዋታ ነው እንግዲህ ማስመዝገብ የቻሉት። ታዲያ በጨዋታውም ላሚን ያማል ድንቅ የሚባል እንቅስቃሴን አስመልክቶናል። ከጎልም ጎል የሆነ ምርጥ ጎል ነበር ያስቆጠረው። እንዲሁም ደግሞ ለፌርሚን ሎፔዝ ላገባት ሁለተኛዋና የመጨረሻዋ ግብ አመቻችቶ ማቀበልም ይችላል። ታዲያ ከጨዋታው በፊት ምን ተከሰተ የሚለውን ነገር እንነጋገርና ወደ ጨዋታው ሁኔታዎች የምንሸጋገር ይሆናል። ታዲያ ከጨዋታው በፊት አንድ መኪና ብዛት ያላቸው ደጋፊዎች ላይ መውጣቱ ነው የተገለጸው። ይህም ባርሴሎናና ስፓኞል ከሚያደርጉት የካታላን ደርቢ በፊት የተፈጠረ ክስተት ሆኖ ተገኝቷል። ታዲያ ይህም አስደንጋጭ ክስተት አንዲት ሴት አሽከርካሪ ነች ተብሏል። ታዲያ ይችም ሴት አሽከርካሪ አርሲዲ ስቴዲየም ዙሪያ ባሉ ደጋፊዎች ላይ ነው ወጥታ ብዙ ደጋፊዎች ላይ ጉዳት ማድረሷ የተነገረው። ስፔን ውስጥ የሚገኙ መረጃዎች እንደሚያመለክቱት ከሆነ በተለይ ማርካ በሰፊው ነው የዘገበው ይህንን ዜና። ታዲያ እንደሱ መሰረት እንደ ማርካ ዘገባ መሰረት ከሆነ ወደ 15 ያክል ደጋፊዎች ላይ ነው ጉዳት የደረሰው። ይህም አስደንጋጭ ሁኔታ ውስጥ ነበረ። ጨዋታውንም እስከ ማቋረጥ የደረሰበት ሁኔታ ነበር የተፈጠረው ማለት ይቻላል። ተመልክተናል። የሆነ ደቂቃ አካባቢ ጨዋታው እንደመጀመሩ አካባቢ መቋረጡ የምናስታውሰው ነገር ነው። ታዲያ እንደዚህ አይነት አደጋ ተከስቶ ነበር። ፖሊሶችም ይህን ነገር እያጣሩ ይገኛሉ። ነገር ግን ሆን ተብሎና ታቅዶ የተፈጸመ ነገር እንዳልሆነ ነው የሚያስቡት፣ ሀሳባቸው ነው። ነገር ግን ገና ብዙ የሚጣሩ ነገሮች አሉት። ታዲያ ይቺም ሴት አሽከርካሪ መኪናዋን በስነስርዓት መቆጣጠር ባለመቻላ ምክንያት በፖሊስ ቁጥጥር ስር መዋላ ነው የተነገረው። የካታላን ፖሊሶች ይችን ግለሰብ ይችን አሽከርካሪ እስር ቤት ውስጥ አውለዋታል ማለት ነው። ጉዳቶቹ ያን ያክልም ከባድ ጉዳት አይደለም ነው እየተባለ ያለው። ወደ 7 ያክል አምቡላንሶች ናቸው እነዚህን ተጎጂዎች ለማስተናገድ የመጡት። ታዲያ ቪዲዮ ላይ ተመልክታችሁትም ከሆነ አሰቃቂ የሆነ ነው። ሰዎች ላይ እየነዳች ነው ስትወጣ የነበረው ሴትዮዋም። ታዲያ እንደዚህ በምታደርግበት ጊዜ ላይ የኤስፓኞል ደጋፊዎች፣ ውጭ ያሉ ደጋፊዎች መኪናው ላይ ብዙ ነገሮችን መወርወር ጀመሩ ማለት ነው። ታዲያ ብዙ በቃ ከባድ ቀውስ ውስጥ ነበር የተከሰተው። ፖሊስም ይህን ነገር አይቶ ነው ግርግር በሚመለከቱበት ጊዜ ወደ ቦታው ሲደርሱ ወደ 15 ያክል ሰዎች ጉዳት ደርሶባቸው ነው የተመለከቱት። ታዲያ ይቺም ሴት በቁጥጥር ስር መዋላ ነው እየተነገረ ያለው በኤስፓኞል። እንግዲህ ታዲያ ከዚህ ጉዳት በኋላ ነው 2-0 በሆነ ውጤት በባርሴሎና በሜዳው የተሸነፈው። እንዲሁም ለተቀናቃኛቸው ማለትም ለደርቢያቸው ነው ዋንጫውን አስረክበው የሰጡት ማለት ይቻላል። በእርግጥ እነሱ እጅ ስራ አልነበረም። ነገር ግን በሜዳቸው እንኳን ቢያንስ እንዳያሳኩ ማድረግ የሚችሉበት ሁኔታ ላይ ተገኝተው ነበረ። በጨዋታውም ጥሩ እንቅስቃሴ ሲያስመለክቱ ነበር። ነገር ግን ባርሴሎና አሸንፏል። የዛሬ 2 ዓመትም የምናስታውሰው ነው ባርሴሎና እዚሁ ሜዳ ላይ ማሸነፉ የሚታወስ ነው በነዣቪ ስር። ታዲያ የኤስፓኞል የአልትራስ ደጋፊዎች ወደ ሜዳ ውስጥ ገብተው የባርሴሎና ተጫዋቾች እንዳያከብሩ ሲያግዷቸው ነበርና ጉዳትም ለማድረስ ሲቃጣቸው ነበር። ነገር ግን ትላንት በሃንሲ ፍሊክ የጀግንነት ስራ ምክንያት ነው
ባርሴሎና በሰላም ሊያከብር የቻለው። ምክንያቱም ልክ እንዳሸነፉ ሜዳው ላይ ሰለብሬት ለማድረግ በሚጀምሩበት ጊዜ ተጫዋቾቹን እየጠራ ወደ መልበሻ ክፍል እንዲገቡ ሲያዝ ነበረ። በዚህ ተጫዋቾቹ ወደ መልበሻ ክፍል በማምራት ነው እንግዲህ ሰለብሬት ማድረግ የቻሉት። ሜዳው ላይ ያው ትንሽ ራሳቸውንም መቆጣጠር አልቻሉም ነበር የባርሴሎና ደጋፊዎች። ምክንያቱም 28ኛ የላሊጋ ዋንጫ ነው፣ ለአሰልጣኙም የመጀመሪያ ዋንጫው ነው። ብዙ ተጫዋቾች የመጀመሪያ ዋንጫቸው ነው፣ እነ ላሚን ያማል እነ ፔድሪ ምናምን ሳንጨምር ማለት ነው። ታዲያ በዚህ ቅስበት ላይ እንዴት ራስን ልትቆጣጠር ትችላለህ? አይደለም የስፓኞል ውስጥ የስፓኞል አርሲዲ ሜዳ ይቅርና ለምን ሲኦል ውስጥ አይሆንም ራሴንም አልቆጣጠርም ብለው ነው ሲጨፍሩ የነበሩት። የሃንሲ ፍሊክንም ትዕዛዝ ሲሰሙ አልተመለከትንም። ላሚን ያማልን ብቻ ነው የተመለከትነው እሺ ብሎ ሲገባ የነበሩ። ነገር ግን ቀስ በቀስ ሁሉም ተጫዋቾች ማለት ይቻላል ሁሉም የቡድን አባላቶቹ ወደ መልበሻ ክፍል በመግባት ነው ሲያከብሩ የነበረው። እንዲሁም እንዳያከብሩ ራሱ ውሃ ሲረጩባቸው ነበር። ነገር ግን የባርሴሎና ተጫዋቾች ጭራሽ ውሃው ተመቻቸውና የህንድ ፊልም አስመስለው ነበር ሲጨፍሩ የነበሩት። ብቻ ባርሴሎና 28ኛ የላሊጋ ዋንጫውን አሳክቷል። ታዲያ ጨዋታው ምን ይመስል ነበረ ነው ወደሚለው ዋናው ጉዳይ ምናመራ ይሆናል። ጨዋታው ምን ይመስላል ከተባባለን እንግዲህ ከጨዋታው በፊት አንድ ልጅ አለ። ይህም ላሚን ያማል ነው። እርግጥ ነው ብዙ ቦታ ሲወራለት ሰምታችሁ ሊሆን ይችላል። አሁንም ይህንን በምሰሙበት ሰዓትም ከስር የተለያዩ ስለሱ እሱን ሊገልጹ የሚችሉ ብዙ ነገሮች ሊመጡላችሁ ይችላል። ነገር ግን ላሚን ያማል ገና ብዙ ይወራለታል። አሁን ከተወራለት በላይ ገና ብዙ የሚወራለት ተጫዋች እንደሆነ ነው በዚህ ዓመት በተለይ በዚህ ዓመት ያስመለከተን። ከአምና ጀምሮ ነው እንግዲህ እንደምናስታውሰው ለስፔን የአውሮፓ ዋንጫን ከማሸነፍ ጀምሮ ነው ብቃቱን ድንቅ ብቃቱን ማንነቱን እያስመለከተ ያለው። 53ኛው ደቂቃ ላይ ነው ያገባው። ታዲያ ይህ ታዳጊ ተጫዋች ሁለት ተከላካዮችን ነው ወደ መሬት ላይ ዘርሮ እንደምናውቀው ነው የግራ እግር ተጫዋቾች ማድረግ የሚሞክሩትን ነገር ነው ከርል አድርጎ የሞከራትን ኳስ እንግዲህ በብዙ ክለቦች ዘንድ የሚፈለገው ድንቅ በረኛ ድንቅ ሴቭ ያለው ተጫዋች ነው እየተባለ የሚወራውን ሁዋን ጋርሲያን አንከራቶ ነው ጎሉን ያገባበት። እናም ይህ ተጫዋች የሚደነቅ ነው። ታዲያ ይህ የ17 ዓመት ድንቅ ወጣት ተጫዋች በዚህ ዓመት በጎሎቹ በድሪብሎቹ በአሲስቶቹ በጨዋታ ፈጠራዎቹ ባርሴሎናን ተሸክሞ የወጣበት ሲዝን ነው ማለት ይቻላል። ፌርሚን ሎፔዝ ወደ ጨዋታው ማገባደጃ አካባቢ ነው ያስቆጠረው። ስፓኞሎች 10 ተጫዋች ጎዶሎ ተጫዋች ከሆኑ በኋላ ማለት ነው። ላሚን ያማል ላይ በተሰራው ጥፋት የአንድሮ ካብሬራ ቀይ ካርድ ማየቱ የሚታወስ ነገር ነው። ሆን ብሎ በእጁ በመምታቱ ምክንያት ያው በክርኑ ቢሆን ጭራሽ ሌላ ጉዳት ነበር። ነገር ግን በእጁ ነው ያን ያህልም ከባድ አይደለም። ግን ቀይ ካርድ ተመልክቷል። ሆን ብለህ ለመታው በሚለው ማለት ነው። ታዲያ ባርሴሎናም 2-0 በማሸነፍ ዋንጫውን ማሸነፍ ቻለ። ታዲያ በ83 ነጥብ ከተከታዩ በ13 ነጥብ ነው ማሸነፍ የቻለው። በ85 ነጥብ ይቅርታ። ከተከታዩ በ8 ነጥብ ርቀት ላይ ተቀምጦ ገና 2 ጨዋታዎች እየቀሩት ነው እንግዲህ ማሸነፉን ያረጋገጠው አንደኛ ደረጃ ላይ ተቆናጧል። 27 ጨዋታዎችን ነው በዚህ ውድድር ዓመት በ24-25 የውድድር ዓመት ማሸነፍ የቻለው ከ36ቱ ጨዋታዎች ማለት ነው። ቀሪ 4 ጨዋታዎቹን አቻ ሲወጣ 5 ጨዋታ ብቻ ነው የተሸነፈው። 2025 የፈረንጆቹ 2025 ዓመት ከገባ ወዲህ ግን አንድም ጨዋታ አልተሸነፈም። 5ቱንም ጨዋታዎች የተሸነፈው ከገና በፊት ባሉ ጨዋታዎች ነው እና ከዛ ወዲህ ግን አንድም የላሊጋ ጨዋታ እንዳልተሸነፈ ነው እየተመለከትን ያለ ነው። ታዲያ ባርሴሎናዎች ይህን የመሰለ ድንቅ ዋንጫ ነው ማሸነፍ የቻሉት ማለት ነው። ባርሴሎና 28ኛ የላሊጋ ዋንጫቸውን ነው ያሸነፉ። ለሃንሲ ፍሊክም የመጀመሪያው ሲዝን የመጀመሪያው የላሊጋ ዋንጫ ሱፐር ካፕ ኮፓ ደላሬ
ሁሉንም ዋንጫዎች ነው ጠራርጎ ያሸነፈው። የቀረው ነገር ቢኖር የሻምፒየንስ ሊግ ዋንጫ ነው። እሱንም ግማሽ ፍጻሜ ደርሶ በኢንተር ሚላን የበላይነት ነው ተገርስሶ የወደቀው። ነገር ግን በዚህ ዓመት ጥሩ የሚደነቅን ስራ ነው የሰራው። ምክንያቱም በመጀመሪያ ዓመት ማንም ሊያደርገው የማይችለውን 3 ዋንጫ ማሳካት መቻል ማለት በተለይ ገና ሕፃን በሆኑ ገና ታዳጊ በሆኑ ልጆች ቡድን ስብስብ መስርተ ዋናው የቡድን በረኛ በጉዳት ላይ ሳለ ጡረታ ላይ ያለን ግብ ጠባቂ ጠርተህ እሱን ይዘህ መጥተህ ሻምፒዮን መሆን መቻል ማለት በጣም ድንቅ ነው። እንዲሁም ብዙ የጉዳት ዜናዎችም ሲከተሉት ነበረ ባርሴሎና። ነገር ግን እንደ ጉዳቱ አልሆነም። ምክንያቱም የማድሪድም ድክመት የሚጠቀስበት ሁኔታ ነው በዚህ ዓመት። ሃንሲ ፍሊክ ታዲያ በተጠየቁት ጥያቄ በዚህ ዓመት ለእርሱ የትኛው ጨዋታ ነው ምርጡ ጨዋታ ተብሎ ሲጠየቁ ለእኔ ሪያል ማድሪድን ያሸነፍንባቸው ሁሉም ጨዋታዎች ለእኔ ሁሉም ምርጥ ናቸው ሲሉ ነው የተናገሩት። እንግዲህ ባርሴሎና ሪያል ማድሪድን 4 ጊዜ ገጥሞ 4 ጊዜ ማሸነፉ የሚታወስ ሲሆን ታዲያ ሃንሲ ፍሊክም እነዚህን ጨዋታዎች እነዚህ 4ቱንም ጨዋታዎች እንግዲህ እምወዳቸው ናቸው፣ ለእኔ ማደንቃቸው በቃ ለእኔ የሚያስደስቱኝ ጨዋታዎች እነዚህ ናቸው ነው ያሉት። ከ2 ዓመት በፊት በኢስፓኞል ስቴዲየም በአርሲዲ ስቴዲየም የተፈጠረውን ነገር አውቃለሁ። ለዛም ነው ችግር እንዳይፈጠር ቡድኑ ሜዳውን ለቆ በውስጥ እንዲያከብር የነገርኳቸው ሲል ነው የተናገረው። በጣም አሪፍ ሲዝን ነው፣ ግን ከዚህም በላይ መስራት እንችላለን ነው ሲል የተናገረው ሃንሲ ፍሊክ። ታዲያ ይህም አሰልጣኝ የሚገባውን ነገር አግኝቷል፣ ይገባዋል 3 ዋንጫዎች። ምክንያቱም የሰራ ሰው ሲያከብር ማየት በጣም ያስደስት ነገር ነው። በነገራችን ላይ ዛሬ ባርሴሎና ክብረ በዓል አላቸው። ታዲያ ለዚህ ክብረ በዓል ብለው ያዘጋጁት ነገር ቢኖር አንድ ቲሸርት አለ። ይህም ቲሸርት ምን ይላል መሰላችሁ? ኤል ኖስትሬ ኤስቴል ኤል ኖስትሬ ሌጋት ይላል ይህ ቲሸርታቸው። ባርሴሎና 28ኛ የላሊጋ ዋንጫቸውን ማሸነፋቸውን ተከትሎ አሳትመው ለብሰው የሚዞሩት በባስ ክፍት ባስ ውስጥ ሆነው ለብሰው የሚዞሩት ቲሸርት ነው ይህን መልእክት የሚያስተላልፍ። ታዲያ አወር ስታይል አወር ሌጋሲ፣ የእኛ ስታይል የእኛ ዘመን ሲል ነው እየገለጹ ያሉት። የእኛ ሌጋሲ እያሉ ነው፣ የእኛ ግዛት እንደማለት ነው። እና ትርጉሙ ለማን ነው ዋናው ጥያቄ። ያው ብዙ ክለቦች ለመንቆር የሚያስብ ይመስላል። እንደ ካታላን ላይ እንዳሉ ክለቦችም መጥቀስ ይቻላል። እዛ ካታላን ላይ ያሉ ደርቤዎችን እንዳለ የኛ ግዛት ነው እያሉ መልእክት ለማስተላለፍ የፈለጉ ይመስላል። እንዲሁም ደግሞ ላሊጋንም የኛ ግዛት ነው በማለት ሪያል ማድሪድን እንዲሁም አትሌቲኮን እንዲሁም ሌሎችንም ክለቦችንም ሸንቆጥ ለማድረግ የፈለጉበት መልእክት ማስተላለፊያ ዘዴ ነው ማለት ነው። ታዲያ ሌሎች የጨዋታዎችን ነገሮች ስንመለከት ፔድሪ ስለ ላሚን ያማል የተናገረውን ነው መመልከት ያለብን። እንግዲህ ላሚን ያማል ድንቅ ግብ ማስቆጠሩን ነው የተመለከትነው። ታዲያ ፔድሪ ምን ይላል? ከጨዋታው በፊት ባደረግነው ልምምድ ማሟሟቂያ ላይ 2 ጎሎችን አስቆጥሯል። ሁለቱም ጎሎች አሁን ካገባቸው ግብ ጋር የሚመሳሰል ናቸው ብሎ ነበር። ልክ በጨዋታው እንዳስቆጠረው ማለት ነው፣ ሁለቱም ግቦች ማለት ነው። ይህን ልጅ በማግኘታችን በጣም እድለኞች ነን፣ እሱንም መንከባከብ ይኖርብናል ሲል ነው ፔድሪ ያሳሰበው። ፔድሪ እንግዲህ ራሱም ታዳጊ ነው፣ ገና የ20 ዓመት ወጣት ተጫዋች እንደሆነ የምናውቀው ነገር ነው። ነገር ግን ባርሴሎና ላይ ትልቅ ልትሉ የምትችሏቸው እነ ሌቫንዶስኪ እነ ሼዝኒ ናቸው። ከነሱ ቀጥሎ እነ ኢኒጎ ማርቲኔዝ አሉ እያልክ ትጠራለህ እንጂ አብዛኞቹ ታዳጊ መሆናቸው ይታወቃል። እና እርስ በርስ መሞጋገስ ያለባቸው ይመስላል ማለት ነው። ታዲያ የባርሴሎና የሻምፒዮናነት ጉዞ በዚህ ተጠናቋል፣ በዚህ ሲዝን ማለት ነው። ቀጣይም ሲዝን እንግዲህ ሊቀጥል የሚችል ነገር ነው። እንዳየነው እንደተመለከትነው ነገር ከሆነ ምናልባትም ማድሪድ ራሱን በዝውውሮች የሚያጠናክር ከሆነ ተከላካይ ያው የሂውሰንን ኮንትራት እየጨረሰ ነው እየተባለ ነው። በግል
ተስማምተዋል እየተባለ ይገኛል። ነገር ግን የእሱን ዝውውር ጨረሱ ማለት አንድ የሳሰውን ክፍላቸውን ጨረሱ ማለት ነው። ምክንያቱም ማድሪድ የተከላካይ መስመር ክፍሉ ምን ያህል የሳሳ እንደሆነ የምናውቀው ነገር ነው። ታዲያ እሱንም ያጠናክራሉ። እንደገና አማካይ ላይም ብዙ ተቀያሪ ተጫዋቾች ምክንያቱም ብዙ የተጎዱ ተጫዋቾች እንዳሉ እናውቃለን እና እነዚህን የሚያጠናክሩ ከሆነና ራሳቸውንም በጣም ያደራጁ ከሆነ ዣቪ አሎንሶ ታክቲኩን ማስረጽ የሚችል ከሆነ ባርሴሎና ያው ሊያስብበት የሚችለው ግንዛቤ ውስጥ መክተት መቻል አለበት የሪያል ማድሪድን ሁኔታ። ያው እንደተመለከትነው ነው ፔድሪም ሆነ እነ ያማል ማድሪድን እንደማይፈሩ እነ ፌርሚን ሎፔዝ ማድሪድን ሆነ ምባፔን እንደማይፈሩ ነው እየተናገሩ ያሉት። ነገር ግን ቀጣይ ዓመት ምን ልንመለከት እንችላለን ነው ዋናኛው ጥያቄ። እሱንም እንግዲህ ቀስ ብለን የምንመለከት ይሆናል በዛሬው የኪኮፍ ሀበሻ ዩቲዩብ ቻናል መልእክታችን ቪዲዮአችን ላይ ስለ ባርሴሎና 28ኛ ላሊጋ ሻምፒዮናነት ጉዞ ላይ ስለተካሄደው ጨዋታ ተመለከትን። ከጨዋታው በፊትም ስለተፈጠረው የመኪና አደጋ እና 15 ሰዎችን ጉዳት ላይ የከተተውን አደጋ በትንሹም ቢሆን ለማንሳት ሞክረናል። እናንተስ ሀሳብ አስተያየታችሁ ምንድን ነው? ኮሜንት ሴክሽን ላይ ያስቀምጡልን። እስካሁንም አብራችሁን ከቆያችሁ እናመሰግናለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።